ግሩሜን ሌላ ደስ ስለነግርክ ፈልጌ ነው። እኔ አንተን በጣም አፈቅርካለሁ። ስሜቴን ጠብቅልኝ። አዳምጠኛ የምነግርክን ነገር አታቋርጠኝ። በቃ በጣም እያፈርኩ ነው ካንቺ ጋር ቁጭ ብዬ በማውራት ይራስ ህሊና ካንተ ጎን መሆን ፈልጋለሁ። አሁንም የሽመልስ ጉዳይ ሳያሳስበኝ ቀርቶ አይደለም። አሁንም ዛሬ ነው የደስታችን ቀን አይደል? ስሚኝ፣ እኔ ማይመለከትሽ ነገር አትግቢ። ዝም እኔ ወንድሜ መግደል ፈልጋለሁ። እኔ ወንድሜ የለኝም፣ ሞቷል ወንድሜ፣ ብዙ ነገር አለች። ውስብስብ የሆነብኝ የሽመልስ ጉዳይ ነው። ብዙ ነገሮች ውስጥ እያስገባኝ ያለውና ተግሩሜ ተውቷል። ዝም በል አይዞህ። ግሩሜን ያለው ልክ አይደለ? ለኔ ደግሞ አንተ አልክልኝ አይደለ? አንተ ባትኖር ኖሮ እኔ እንደማልኖር አታውቅም። ማለት ሊፈቱ የማይችሉ ብዙ አይነት ጉዳዮች እያጋጠሙን ያሉት ማለት ግራ ገባኝ። እንደነገጥኩ እንዴ ማለት ሰው በጤናው እንዴ በሰላማዊ መንገድ ከሚያወራ ሰው ጋር እንደዚህ ይደባደባል? ግሩም ማለት እኛ በተቸገረ ጊዜ አይመለከተኝም ነበር ወንድሜ። አይመለከተኝም። እኔ ምን አገባኝ? ከስንት ዓመት በኋላ ያገኘሁትን ደስታ ልትነጥቀኝ ነው የምትፈልገው? እኔ አንተን አግብቼ ካንተ ልጆች ወልጄ ካንተ ጋር ደስ የሚሉ ጊዜያቶች ማሳለፍ ፈልጋለሁ። ጠንቋይ መተተኛ ሽመልስን ደግሞ አብረን እንፈልገዋለን። ሽመልስን ቶሎ ማግኘት አለብኝ። እናገኘዋለን። እኔም እኮ አላውቅም፣ ምንም አልጠጣውም። ግሩሜ ስማኝ፣ ማለት ምንድነው እሷ የሆነችው? ደነገጠችኝ። ዛሬ አላውቅም ማለት ያኔም እኮ ሳገኛት እኔ ወንድሜ መግደል ፈልጋለሁ፣ እኔ ወንድሜ የለኝም፣ ሞቷል ወንድሜ፣ ብዙ ነገር አለች። ግን በዚህን ያህል ደረጃ ደግሞ ያልጠበቅኳትም ነበር። ማለት ግሩሜ እንደውም ስንት ዓመት የራቃትን ወንድሟን ስታገኝ በደስታ በጉጉት መጠበቅ ሲገባት ምን ሆና ነው? ቆይ ግሩሜ አላውቅም፣ እንጃ ማለት ግራ ያጋባል። ቆይ የተፈጠረባት ሳይኮ ችግር አለ ነው? እሷን የጎዳት ሰው አለ? አልገባኝም። ቆይ ምን ሆና ነው? እኔ እንጃ። እኔም በጣም ግራ ገብቶኛል። በቃ እንጃ፣ ከባድ ነው ማለት ስትሆን የነበረችውን ሁኔታ ግን እኔ እኮ ስትመታኝ ሁላ ማለት እጄ መሰንዘር ሁላ እኮ አቃተኝ። ማለት ግራ ገባኝ፣ እንደነገጥኩ እንዴ ማለት ሰው በጤናው እንዴ በሰላማዊ መንገድ ከሚያወራ ሰው ጋር እንደዚህ ይደባደባል? ብቻ እንግዲህ እስኪ ተከትሏታል፣ አንድ ወንድማችን ተከትሏታል። ጸበል እንደምንም ብለን ግሩሜ ወይ ጸበል ማስጠመቅ አለብን ወይ ደግሞ ሆስፒታልም ከሆነ ሆስፒታል መውሰድ አለብን። አንቺ እኔ ስተኝ አንቺን እንዴ ከነሳ አባታችን ጋር እኮ እንዴት አይነት ሁኔታ ላይ እንደነበር ጭራሽ ከነሳ አባታችን ሰደበቻቸው። ጭራሽ እኮ የምርክ ነው ግሩሜ? ጠንቋይ መተተኛ ግሩሜ የምርክ ነው እንደዛ ልቻቸው? አባታችን እኮ ዛሬ ለጥሩ ነገር ነበር የመጡት። እኔ አላቅም ማለት በቃ እኔ እድሌ ነው ማለት ነው። ሳሪ በቃ እድሌ ጥሩ አይደለም። እኔ የማገኘው ሰው በጠቅላላ ይጠላኛል። የሆነ ነገር አገኘው ሰው ማን ይጠላካል? አንተ ባትኖር ኖሮ እኔ እንደማልኖር አታውቅም? በአንተ መኖር ምን ያህል ሰዎች እየኖሩ እንዳሉ አታውቅም? ግሩሜ አንተ እኮ ማለት እኮ ለኛ ሁሉ ነገራችን ነህ። በተለይ ደግሞ ለኔ ምን ማለት እንደሆንክ ታውቃለህ አይደል ግሩሜ? አላቅም ማለት ግራ ያጋባል። አልፈልግም፣ ግራ ያጋባል። እኔ እንጃ። አይዞህ ያልፋል። እኔ እናንተ ምን ያላለፍነው ነገር አለ አይደለ ግሩሜ? ስንት ነገር አለፍን አይደለ? ስንት ሰው በእጃችን ሞተ፣ ስንት ህመም፣ ስንት ስቃይ ያየን አይደል ግሩሜ? ግን እኔም አንተም አለን። ስለዚህ ይሄንንም ደግሞ እናልፈዋለን። እሺ ማለት ግራ የሚያጋባ ነው። እኔ እንጃ እንዴት እንዴ ማለት ሰው እኔ መጥፎ ነገር ለሰው አላስብ ታውቂያለሽ። ለሰው መጥፎ ነገር አላደርግም፣ ለሰው መጥፎ ነገር አላስብም። ማለት መጥፎ እኔ እንጃ እኔ ለምን የሁሉ ነገር እየመጣብኝ እንደሆነ። እሺ እስኪ ንገሪኝ። አይ አንቺ ከልብሽ ንገሪኝ ሳሪ። እኔ ለሰው መጥፎ ነኝ ግሩሜ? እየነገርኩህ እኮ ነው። አንተ ማለት እኔ ነገርኩህ በህይወት የተሰጠከኝ ትልቁ ስጦታ ነህ። እንዳንተ አይነት ደግ ሰው እኔ በህይወት ያላጋጠመኝም ግሩሜ። የምር ነው የምልህ። እኔ ለማታውቃት ለአንድ ተራ ሴት እኮ ነው ስንት መስዋዕትነት የከፈልከው። ለማታውቀው ወንድሜ ብለህ ላሰብከው ለማታውቀው ጓደኛ እኮ ነው ስንት መስዋዕትነት ከፍለህ እስካሁን ድረስ ከጎኑ ያለከው ግሩሜ። ለማታውቀው ስንት ሰዎች እኮ ነው እንዲህ መረጃ ሰበስባለሁ፣ አድናቸዋለሁ፣ ለችግራቸው ደርሳለሁ ብለህ ራስህን ስንት አደጋ ላይ ያጋለጥከው ግሩሜ። እንዴት አንተ እኔ ክፉ ሰው ነኝ ብለህ ታስባለህ? እውነት እልሃለሁ እንዳንተ ጥሩ ሰው እኔ በህይወት ያጋጥሞኝ አያውቅም። አውቃለሁ እህትህ ናት። እኔ እንጃ ማለት እሷ እንደውም እኔ በጉጉት ጠብቃ ካብራችሁ ደስ የሚል ጊዜ ታሳልፋላችሁ፣ ብዙ ነገር ትሆናላችሁ ብዬ ነበር እንደውም የጠበቅኩት። ግን አላቅም ግሩሜ፣ የምር እኔ አላቅም። በጣም ከባድ ነው ማለት እንደዚህ ከመሬት ተነስቶ እንደዚህ የሚያስኮን አላቅም። ወይ እኛ ሳናውቀው ያጋጠማት ችግር ይኖር ይሆን ግሩሜ? እኔ አላቅም። እስኪ ማዘርን ለምን ወይ በስርዓቱ በደንብ አንጠይቃትም? እንጃ ማለት እንዴ
እንዴ እኔ እኮ ግሩሜ እኔ መሰለኝ ነገሩ አንተን ላገናኝክ በሚል በወንዶች የተነሳ የደረሰባት ነገር ያለ መስሎኝ ነበር። እንደዛ ደግሞ አይ ወንዶች ምን የሚያደርጓት ነገር የለም ማለት ከእናቷ ጋር ነው ያደገችው። እናቷ ነግሬሻለሁ ቤት ሰራተኛ ነበረች፣ ሆቴል ላይ አስተናጋጅ ነበረች። እነዛን ሁሉ ጊዜያት በጀርባዋ አዝላ ነበር እናትየዋ ትግስት ከእሷ ጋር የነበረችው። ትንሽ እንጃ ለአይምሮ የሚከብድ ጉዳይ ነው እያጋጠመን ያለው። እንዴት አድርገን ልንፈታው እንደምንችል እንግዲህ አይምሮ ውስጥ ማለት ስለ ወንድ ልጅ በተለይ እንደዚህ መጥፎ ነገር እንድታስብ ያደረጋት ምን ይመስልካል? እኔ አላውቅም ማለት እኔ እኮ ግሩሜ አንተን ላገናኝክ ማለት ይፈልጋ በነበረ ሰዓት ሳገናኝክ ነው የነበረ ሰዓት ራሱ ሄጄ ሳወራት እሷም እህቷም በጣም የተረጋጉ ደስ የሚሉ ጨዋ ልጆች ናቸው። አይደለም እንዲህ ጤነኛ ሰው ልጇን ልሰነዝር እንዲህ ልትደባደብ ቀርቶ እኔ እንዴት ብዬ ልንገርህ ቀና ብሎ ራሱ የሰው ልጅ ለማውራት ያን ያህል ማትዳፈር ልጅ ነበረች እኮ። አሁን እንደዚህ ከመሬት አስነስቶ እንደዚህ ያደረጋት ነገር አላውቅም ወይ ውስጧ። እኔ ግሩሜ በጣም ግራ ገባኝ የምር። እኔ በምን አይነት ሁኔታ እኔ እኮ እንደ እህት ተረጋግቼ ቁጭ ብዬ አውርቻ ከጎኗ መሆን እኮ ፈልጌ ነበረ። ግን እሺ ምን ላድርግ አሁን ግሩሜ? እኔ አንተ ልክ እንደደረስክልኝ እኔም ካንተ ጎን መሆን ፈልጋለሁ። ምን ላድርግላት? ብትደበድበኝ ምንም ብታረገኝ ከጎኗ መሆን ፈልጋለሁ። ሐኪም ቤት እንሰዳት? አዎ ወይ ሐኪም ቤት ወይ ጸበል። እሺ ብላ እስኪ አባታችንም እኔ ነገሩን አስተካክላለሁ ብለዋል። እኔ ጸሎትም አደርግላታለሁ። እሱ ጥሩ ነው ግሩሜ። ቢያንስ እንደምንም ግን አስረንም ምንም አድርገንም ቢሆን እንደሚኪ ጸበል ቦታ ግሩሜ የምር ግን ወንድሜ ተሻለው አይደለ? ግሩሜ የምር ምን ያህል ደስ እንዳለኝ አታውቅም። እዚህ ሲመጡ እኔ ደንግጬ ነበር። በቃ የተፈጠረ ፊታቸውንም ሳይው ልክ አይደለም ማለት ደስተኛ አይደሉም እና ጨነቀኝ። በቃ ምን ልበላቸው ወይኔ ወንድሜ ወይኔ ብዬ ነበር። ያ ግን ለመጣሁት ለመልካም ዜና ነው። ተመስገን ግሩሜ የምር ታውቃለህ እህትክ እንደዚህ ስትሆን ደስታዬን እንትን አለችው እንጂ በቃ ምን ያህል ደስ እንዳለኝ እንዴት ብዬ ልንገርክ። ይሄን ቀን ምን ያህል በጉጉት ስንጠብቅ እንደነበር ታውቃለህ አይደለ ግሩሜ? ግን ወደ ሚዲያ መምጣት አልፈልግም አለኝ ማለት ፊቴ ወደ ሚዲያ ማንም ሰው እንዲያየው አልፈልግም። ለምን? ድጋሚ ወደዚህ ስራ መምጣት አልፈልግም ግሩሜ የሚል መልእክት ላከልኝ። ማለት ቆይ ለምን ይሄን ለምን አላውቅም። አባቶች ከልክለውት ይመስላል? አይመስለኝም። አባታችንን ስጠይቃቸው ራሱ ነው ይሄንን መልእክት የላከው እንጂ እኛ አይደለንም አሉ። ቆይ እሺ በምን ምክንያት ይመስላል ግሩሜ? ቆይ ሁሉንም ተውና እንኳን እሱ ደህና ሆነልን አይደለ ግሩሜ? መጀመሪያ እንኳን እሱ ተሻለው የምርን እንጃ ከዛ ከውሻነት ተሽሎ ወደዚህ ማን ይመለሳል ብሎ አሰብ አይደል ግሩሜ? ስለዚህ እንኳን ከእንደዚህ አይነት ነገር ብቻ ዳንልን አይደል ግሩሜ? ስለዚህ ከዛን ደግሞ ቀስ እያልን ሲመጣ እናወራዋለን። አይ እኔ ችግር የለውም። እኔ ቢመለስም ባይመለስም ዋናው የምፈልገው ታውቂያለሽ የእሱን ጤንነት ነው የእሱን ደህንነት ነው። አውቃለሁ እኮ ግሩሜ እሱ ደህና እንዲሆን ነው ሁለታችንም የምንፈልገው። ግን ካንተም ጎን ነው ደግሞ ልክ እንደሱ እንደዚህ ችግር ውስጥ ያሉ አሉ፣ ስንት ህመም ውስጥ ያሉ አሉ። ከጎናቸው ቢሆን የምር ቢረዳቸው የምር ለችግራቸው ቢደርስ እኔም በጣም ደስ ይለኛል። ግን ብቻ እንኳን እሱ ተሻለው ግሩሜ የምር በጣም ደስ ካልፈለገ ግን አላስገድደው ግሩሜ የምር በጣም ነው ደስ ያለኝ የምር። እና የእህትንም ጉዳይ ደግሞ ዝም አንለውም። እሺ ጸበል ምን ሞክርላታለን፣ ሐኪም ቤትም ከሆነ እንሄዳለን። እኔም ሁሌም ከጎኗ ነኝ። ልክ አንተ እኔ በተቸገርኩ ጊዜ ትዝ ይላል ያኔ ሊደፍሩኝ የሞከሩ ጊዜ አብጄ ጎዳና ላይ የነበርኩ ጊዜ አንተ ነህ እኮ መተክ ያዳንከኝ ግሩሜ። ያኔ በታመምኩ በተቸገርኩ ጊዜ እኮ አንተ ነህ መተክ ያዳንከኝ። ሳሪ በቃ እንደሆነ ሰዓትም እነዚህ ሰዓት ከጾም እንደተፈታ ነው ያሉን። የጾም ሰዓት እንዳለቀ ነው ከቅዳሴ ይወጣሉ። ከቅዳሴ ውጡ ስላሉ አሁን እንሂድና እንሂዳ ሚኪን ማይክ ይለኛል ግሩሜ። እንጓጉቻለሁ እስከ እኔም በጣም ደስ ይለኛል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ግሩምን የምትከታተሉ ቤተሰቦች በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን? ግሩም ተመልሶ መጥቷል። እንግዲህ ዛሬ ያው ከደስታ መልስ ነው እንግዲህ እዚህ ፊት ለፊታችሁ የቆምኩት። እንግዲህ ሰሞኑን እግዚአብሔር ይመስገን ያው መጥፋዎችም አሉ ክፎችም አሉ መልካም ዜናዎችም አሉ።
ያው የደስታ ዜና ስላችሁ ደግሞ አሁንም የሽመልስ ጉዳይ ሳያሳስበኝ ቀርቶ አይደለም። አሁንም በጣም ተጨንቄ ውስብስብ የሆነብኝ የሽመልስ ጉዳይ ነው ብዙ ነገሮች ውስጥ እያስገባኝ ያለውና ነገሮችን ለመፍታት በጣም እየሞከርን ነው እየጣርን ነው ሽሜ ያለበትን ቦታ ለማውጣት ማለት አንደኛ የታገተበት ምክንያት ራሱ በጣም ብዙ ነገሮች ውስጥ እያስገባን ነው። አንዴ አይቶ አያሌው ይባላል፣ አንዴ ከዚህ በፊት የሰራቸው ኬዞች ናቸው ይባላል፣ አንዴ እንትና አንዴ በቃ ማለት ሊፈቱ የማይችሉ ብዙ አይነት ጉዳዮች እያጋጠሙን ያሉት። ያው እንግዲህ ሰሞኑን የመጡት መረጃዎች አሉ እንዳያችሁት እንደሰማችሁት። እነዛ መረጃዎችም እንግዲህ እስኪ ምናልባት ሽመልስን ለማግኘት የሚረዳን ከሆነ ማንከተለው ማንቆፍረው ጉድጓድ የለም። እንግዲህ ዛሬ ያው ትላንትና እንግዲህ ሄደን ነበረ ሚኪ ጋር ሄደን ነበረ። በጣም እውነቴን ነው የምላችሁ ደስቴን መቋጠር አልቻልኩም። ማለት ያው ከፍቶኛል፣ በሽመልስ ጉዳይ ከፍቶኛል። አሁንም ውስጤ ሰላም እያገኘ አይደለም። ግን በቃ ሚኪ ያለበት ሁኔታ እኔ አላውቅም። ማለት ደስ ይላል። ውሻ ሆኖ ሞቶ ተገኘ፣ ጠፋ፣ ታገተ ሲባል የነበረው ሚኪ ተመለሰ፣ ወደ ህይወቱ ተመልሶ እንግዲህ አገኘ ነው በሰላም ተመልሶ በቃ ጥሩ ሁኔታ ላይ ሆኖ ደስ በሚል ሁኔታ ወደ ሰውነት ተቀይሮ አገኘ ነውና በጣም ነው ደስ ያለን። በጣም በቃ ደስ ብሎን እንግዲህ እውነቴን ነው የምላችሁ በቃ የሰውን መጨረሻ ማየት ትችላላችሁ። እዛ የሄድንበት ገዳም ቦታ በጣም ብዙ ህመም ላይ ያሉ ስቃይ ላይ ያሉ ሰዎችን አየንና በጣም ነው የከፋኝ፣ በጣም ነው ያዘንኩት። እውነቴን ነው የምላችሁ ቤተሰቦች። ምክንያቱም ሰው በዚህ ልክ ደረጃ ሰው ላይ እንዴት እንደጨከነ ነው ያየሁት። በቃ ስንቶቹ ታመው አብደው ብቻቸውን እያወሩ ብዙ ነገር ውስጥ ገብተው አየውና ሰው በዚህ ያህል መጨካከኑ አሳዝኖኛል። ሚኪ እንግዲህ አሁን ጥሩ ሁኔታ ላይ ነው የሚገኘው። እንግዲህ ሳሮንም ያው ትቻት ነበር የመጣሁት። እንዳጋጣሚ ደግሞ እንዴት እንደሆነ አላግም ቀድማኝ ቤት እንደሆነችና ቤት የምታሳይ ነገር እንዳለ ደውላልኝ ነበረ። በቃ ወደ ቤት ነው እንግዲህ እየሄድን የምንገኘው አሁን የምንገኘው። እናታችንም ከሆስፒታል ተመልሳ እንግዲህ ቤት እንዳለች ነግራኛለች። ያው ሆስፒታል ለምርመራ ሄዳ ነበረ። ያው ታውቃላችሁ ከዚህ በፊት የምትሰራቸው ስራዎች በጠቅላላ እንግዲህ ይሄ ወገቧ ላይ ብዙ ነገሯ ላይ ህመምና ብዙ ነገሮች ጫና አድርሰውባት ነበርና ያው አሁን እድሜ ጉዳይ ሲመጣ እድሜ እየገፋ ሲመጣ እነዚህ በሽታዎች ለሌላ ነገር ዳርጓት ነበርና እሱን ለመታየት እንግዲህ ሕክምና ቦታ ሄዳ ነበር። ተመስገን ያው ጥሩ ላይ ነው የምትገኘው። ወደ ቤት ተመልሳለች ብላኛለች ሳሮን። እንግዲህ ቤት እንሂድና ከእናታችን ጋር ከሳሮን ጋር እንግዲህ ስለ ህሊናም አዲስ መረጃ አለ ብላኛለች። ምን እንደሆነ አላውቅም፣ ቤት ትሆን አትሆን አላውቅም። እንግዲህ አዲስ መረጃ አለ ስለ ህሊናም ስላልችን እንሂድና ደግሞ ሁሉንም አብረን በጋራ የምናይ ነው የሚሆነው። እስኪ መልካም ቆይታ ይሁንላችሁ። እንግዲህ ነው በስመ አብ ሁሉ ምንድነው የጨለመው ቤቱ? ምንድነው አስከብሩት መብራቱ ጨለም ሲል ነው ያሉት። በስመ አብ ጨንቀኛል። ሁሉ እንዴት ነሽ? ሰላም ነው አለ ሳሪ ህሊና አይምሮ ላይ እያለች ህሊና ለማምሮብሻል ዛሬ ወይ ደስታችን ቀን አድርጉ ለክሙ ካላ እንዴት ቤት በኩል ቀድመሽ ነው? እኔ እኮ እዛው ጥዬሽ ወጣሁ። በቃ ቆይ እስኪ ትንሽ ደቂቃ ከሱ ጋር ልቆይ አልሽኝ። አዎ እኔማ ቀድሜክ መጣሁና እኮ በቃ ዝም ብዬ እራት ምናምን ነገር ላዘጋጅ። አይ ሳሪ እኔ አሁን እኮ ሽሜን ሳላገኝ ምንም ደስታ የሚባል ነገር የለም። ግሩሜ የሽሜ ጉዳይ አሁን ቢያንስ እሺ በቃ ባለን ነገር አመስገነን ደስተኛ ነን። ግሩሜ ቢያንስ የዛሬን ቀን ደስታችን እናሳልፍ። ሰውን ያጣነው እኮ ሳሪ። ግሩሜን ያለው ልክ አይደለ? ለእኔ ደግሞ አንተ አለክልኝ አይደለ? እኔም ለአንቺ ያለው አንቺም ለእኔ ያለሽ። ስለዚህ ታዲያ እኮ ግሩሜ ሌላውን ደግሞ የጎደለውን ሰው ደግሞ እንፈልጋለን። እናታችን የታለች? ግሩሜ እናታችን አልመጣችም እንዴ? መታለች አላልሽኝም እንዴ? ግሩሜ ሌላ ደስ ስለነግርህ ፈልጌ ነው። ሌላ ማውረክ ነገር ስላለ ነው እኮ። የት ሄዳ ነው? አለች ማለት አመማት እንዴ? በጣም እንዴ ምን ሆነክ ነው ግሩሜ? ደህና ናት። ጥቅም ደግሞ ብትሆን ከእሷ ጋር ነች። ደህና ናቸው በጣም። እሺ ግሩሜ ማለት ከህሊና ጋር ነች? ህሊና እዛ ነው ያለችው? አዎ እዛ ናቸው፣ አብረው ናቸው። ተመስገን። ግሩሜ አትጨናነቅ። እኔ እኮ አንተ ስትጨናነቅ ማየት አልፈልግም። የኔን ህይወት ታውቂዋለሽ ሳሪ። አውቃለሁ ግሩሜ። እኔ እናንተ ደግሞ አሁን አሁን ወደፊታችን ከሚመጣው ነገር ይልቅ ያሳለፍነው ብዙ ችግር አለ አይደለ ግሩሜ? ከዚህ የሚብስ ነገር ይመጣል ብለህ ታስባለህ? አይመጣም አይደል?
ስለዚህ ቢያንስ እስኪ ያለፍናቸው መጥፎ ነገሮች ትተን ዛሬ ላይ እንደሰት እሱማ እንደሰታለን እኮ ግን ሳሪ አሁን ሁሉም ነገር የሚስተካከልልኝ ሁሉም ነገር የሚበቃው ሁሉም ነገር መልካም የሚሆነው በቃ እንትን ሲል ነው በቃ ይኸውልሽ ሽሜ ዛሬ ልንገር እኔ አሁን ደስተኛ መሆነው ወንድሞቼ እሱ ብቻ እኮ አይደለም ሳሪ ታውቂያለሽ ብዙ ሰው አብሮ እንደታገተ ስማኛ ግሩሜን እኮ አውቃለሁ ግን ልንገር ዛሬ ላይ ስለሽመልስ ስለሌሎች ችግሮች በቃ ስለምንም ነገር ማውራት አልፈልግም መጣው ሳሪ ሽመልስ ሳይኖር እኮ ምንም ደስታ የለም ወንድሜ ሳይኖር ታውቂያለሽ እንዴ ሳሮ ምንም አይነት ነገር አልፈልግም ምንም ደስተኛ መሆንበት ነገር የለም በቃ ሳሮ እኔ ተክስላለው ደስተኛ አይደለክ እቴ ስላለሽ ደስተኛ ነኝ አዎ ግን ደግሞ ይኸውልሽ ሽመልስ ውጪ ሆኖ ሽመልስ ወንድሜ ቤት ሳይገባ ምን አይነት ደስታ ይኖረኝ እኔ ደስተኛ እንደሆነ አፈልግም ከስንት አመት በኋላ ያገኘሁትን ደስታ ልትነጥቀኝ ነው የምትፈልገው እኔ ሚኪ ወደዚህ ህይወት መመለሱ ደና መሆኑ ሰላም መሆኑ በጣም ደስ ብሎኛል ከልክ ያለፈ ግን ደግሞ አንተ እኮ ነው ከለፋው እንዴ ደስ አይልክም አው ተው የኔ መልፋት ተው ከኔ በላይ እኔ አልጠጣም በእናትህ አልጠጣም እሺ ቆይ እናወራና እንጠጣለን ግን ስማኝ ግሩሜ እናንተ ታውቃላችሁ ስለዚህ ጉዳይ እስኪ ቆይ እነሱን ተዋቸው በእናትህ ግሩሜን እየወሮክ አይደለም እኔ ታዲያ ሽመልስ ሳይኖር እንዴት ነው እንደዚህ አይነት ነገር ልናከብር የምንችለው እንደዚህ አይነት ነገር ልናደርግ የምንችለው ስለዚህ የኔ ወንድም መዳን ያንተ ወንድም መዳን ደስ ብሎኛል አስደስቶኛል አሁን እሱ ደስ እያለኝ አይደለም ለማድረግ አንተ ቁጭ ብለህ በይን መጠጣት አብሮ ደስ የሚል ጊዜ ማሳለፍ አትፈልግም ሳሪ ይሄ ሁሉ ለማድረግ እኮ ብዙ አመታቶች አብረን እንኖራለን ሰውኛ ግሩሜኒ ደግሞ ዛሬ ሌላ ነገር ደስ የሚል ነገር አለ ሳሪ ሽመልስን ደግሞ አብረን እንፈልገዋለን ሽመልስን ቶሎ ማግኘት አለብኝ እናገኘዋለን ግሩሜኒ ከጎንክ ነኝ ሁሉንም ነገር የሚደረገው ነገር ሁሉ አድርገን እናገኘዋለን እሺ አንተ ብቻ እንድትጨነቅብኝ አልፈልግም ሳሪ እኔ ልጨነቅ የምችለው አሁን ሽመልስን ወደ ቤቱ ካልመለስኩኝ ነው የብዙ ሰው አደራ አለብኝ የሽመልስ ወደኔ መምጣት አደራ አለብኝ ግሩሜ አቃለው እኮ ነኝ ግን ልንገርህ እኔን ታገሰኝ ቆይ ዛሬ ላይ ደስ የሚል ጊዜ እናሳልፍ እኔ እኮ ካንተ የምፈልገው አንድ ሰዓት ደስ የሚል ጊዜ ነው ከዛም በኋላ ቁጭ ብለን ስለነሽመልስ እንፈልጋለን ሌሎች ነገሮች እናደርጋለን እሺ ግሩሜ ወዳከ ግሩሜ እኔ እኮ አንተ እንድትጨነቅብኝ እኮ አልፈልግም አንተ እኮ ማለት ለኔ ምን ማለት እንደሆንክ ታውቃለህ ይኸውልሽ ያልገባሽ ስማኛ ነኝ ግሩሜ አይደለም እኔ ዛሬ ላይ አንተ እንድታወራኝ አልፈልግም እኔ ብቻ እንዳወራክ ነው የምፈልገው ሳሮን ስለኛ ስራ ስለኛ ህይወት ያልገባሽ ብዙ ነገር አለ ማለት በሚኪ ያው ትንሽ ጊዜ ነው እኔ ጋር ይሰራው ታውቂያለሽ እንዴት እንዳገኘሁት ከዛ ነገር አስወጥቼው እኔ ጋር እንዲሰራ ሳረጋው ትንሽ ጊዜ ነው ብዙ አብረሽው አላሳለፍሽ እሺና ግሩሜ ምንድነው የምትለኝ እኛ ደስታን የምናይ ሰዎች አይደል ቆይ ግሩሜ እኔ እንዳልደሰት ነው የምፈልገው ሁሌም አንቺን ደስታ ነው ማየት የምፈልገው ስለኛል ነበር እኔ አንቺን ደስታ ነው ማየት የምፈልገው እና ታዲያ ለምንድነው ደስታዬን የምትቀማኝ እኔ ደስ ብሎሽ በቃ ሰላም ኑሮ እንድትኖሪ እንደው ድሬሽ ልጆችሽን አይቼ ብዙ ነገር ነው ማየት የምፈልገው አሁን በቅርብ ይሆናል ግሩሜ እኔን እኮ በታደምጠኝ ሁሉም ነገር እኮ ይስተካከል ግሩሜ ጥሩ ነው ካገባሽም ጥሩ ነው ሚኪ አደራዬን ተወጥቻለሁ ማለት ነው ሚኪን አደራ ግሩሜ በጣም እየነደርከኝ ያለከው ከምን አደራ ተወጥቻለሁ ማለት ግሩም እኔ ማዳመጥ አፈልግም ቆይ እኔ ዛሬ ላይ አንተ እንድታወራ አልፈልግም እኔ ብቻ ነኝ ማውራት የምፈልገው አንቺን ያላዳመጥኩኝ ማንን ነው ማዳመጠው ቆይተኛ ተደቀስ ብለህ ተረጋግተህ ግሩም ስማኝ እኔ በጣም ብዙ አንተ ላውራክ የምፈልጋቸው ነገሮች አሉ እዚህ ላይ ያኔ ጎዳና ላይ የምር አብጄ እንደዛ ጨርቄን ጥዬ መንገድ ለመንገድ ሲሆን አንተ አይደለም የምትከደንከኝ ግሩም እናቴ ጉሊት ለጉሊት ሲሸጥ ለሚሆናችሁ ነገር ያልክ ብር የምሰጠን አንተ አልነበር እናቴ ሆስፒታል ታማ አንተ አልነበር ከመታስተማማ ግሩም ስንቴ ራሴን እየሳትኩኝ ቤትክ ውስጥ ካንስተኛ አንተ አልነበርክ ከጎኔ ሳሪ አው ወንድማችን ነው ብለክ ሚይ ተቀበለክ ያስተመንኩ አንተ አይደለክ ግሩሜ አንተ እኮ ማለት ለኔ እኔ እንዴት ልበልክ ከእግዚአብሔር የተሰጠኝ እኮ ትልቁ ስጦታ ነክ ላንተ በደስታክም ከጎንክ መሆን እፈልጋለሁ ባዘንክም ጊዜ ከጎንክ መሆን እፈልጋለሁ መቼም ቢሆን ካንተ መራቅ አልፈልግም ግሩሜ ካንተ ጋር ብዙ ደስ የሚሉ ጊዜያቶችን ማሳለፍ ፈልጋለሁ ሰማከኝ አይደል ግሩሜ እኔ አንተ ስትጨነቅ ማየት አልፈልግም አዎ አውቃለሁ ብዙ የሥራው ብዙ መስጨንቁ ነገሮች አሉ ብዙ ውጣውረዶች አሉ ብዙ ነገር ያጋጥመናል አውቃለሁ ግን ግሩሜ አንተ ከዚህ በፊት ሚስትክ ሞታለች እናታችን ሞተች አይደል ግሩሜ ብዙ ስቃዮችን እኮ አያት እሺ ግሩሜ እሺ በቃ የመቅዲን መሞት ግሩሜ እንዲስተከን ታስከፋኛለህ እንዲስተል በጣም ነው የምታስከፋኝ
እኮ ስማኝ ግሩሜ ብዙ ህመሞችን ስቃዮችን አየን አይደል ግሩሜ ስለዚህ ከዚህም በኋላ ከዚህ የባሰ ነገር ይመጣል ብለህ ታስባለህ አንቺ እኮ ሳሪ ያልገቡሽ ብዙ ነገሮች እሺ ምንድን ነው ያልገባኝ ግሩም ማለት የተወለደው የተፈጠረው ሰዎችን ለማገዝ የሰዎችን ችግር ለመፍታት ሰዎችን ለማሳቅ ሳቃቸውን ለማምጣት ደስታቸውን ወደ ቤታቸው ለማስገባት እንጂ እሱ ቁጭ ብሎ ስማኛ ግሩሜ ተደስቶ አቃለው ሰላም ሆኖ ለመኖር አይደለም አቃለው ግሩሜ አንተኮ በእኛ ህመም ምን ያህል ጊዜ እንደተሰቃየክ አቃለው በእኛ መጎዳት አንተ ምን ያህል ጊዜ እንደተጎዳክ እኮ አቃለው ግሩሜ ይሄን ነገር እኮ አንተ አትነግረኝም አንተ እኮ ለሰው መኖር እንጂ እኮ ለራስክ መኖር እኮ አታውቅበትም ግሩሜ አንተ እኮ ለእኛ ስትል እኮ ስንት ጊዜ ታመካል ግሩሜ እኔን ለማዳን ስትል እኮ ህይወትክን አሳልፈክ ለመስጠት እኮ የምትተጋሰው ነክ አቃለው እኮ አንተ ብዙ ችግሮችን ውጣ ወረዶችን አይተካል ግን ከዚህም በኋላ አንተም ደግሞ የራስ ህይወት የምትል ያስፈልግካል አይደል ግሩሜ የኔ የምትለው ህይወት ያስፈልጋል ስራ ጎን ለጎን ይሄዳል አቃለው በቃ ስራክን አተውም ግን ቢያንስ ስራክን ጎን ለጎን ያስኬደን የራሳችንን ህይወት ደግሞ መቀጠል አለብን አይደል እንዴ ግሩሜ ያንተ የራስክን ህይወት ሳትኖር እድሜ ልክክን ስለሰው ያስብክ ትኖራለህ ግዴታዬ ነው የህይወት ግቤ የሰዎችን ደስታ መፍጠር ግሩም እውነት ለሃለ በጣም ያስተፋከኝ ነው ሳሪ እኔ አንቺ እንድትከፊ አልፈልግም አንቺ ደስተኛ እንድትሆኚ ነው ፈልገው አብረን አንድ ሆነሽ ማየት የራሱ ደስተኛዬ ነው አብረን ወይን እንድንጠጣ አብረን ደስ የሚል ጊዜ እንድናሳልፍ አብረን ራስ እንድንበላ ብቻ ነው የምፈልገው ሳሪ እንደዚህ ሆነሽ ሰራዩሽ ራሱ በጣም ነው ደስ ያለኝ በቃ እኔ እንደውም ጥቁር እንዳትለብሺ ብዙ ጊዜ ነበር ስልሽ የነበረው በቃ እናታችንም ግሩሜ ጥቁር መልበስ እድሜ ላንተ አስተውከኝ አይደለ ግሩሜ እንደዛ በታመምኩ የእናቴ ሞት ራስቼ ቆም የምራመድ ሳይመስለኝ ጊዜ እኮ አንተ እኮ ስንት ጊዜ ከጎኔ ቆምክ አይደል እኔ በህይወት የምር እንዲቆም እንዲ ልብስ ቀይሬ ከጥቁር ወጥቼ እንዲ ደስተኛ መሆን ይመስልክ ነበር እንደዚህ ምስቅ ምጫወት ይመስልክ ነበር ያልፋል እኮ ቀን እንዲያልፍ ተደርጎ ነው የተፈጠረው ስለዚህ ያንተንም ደግሞ ይሽመልስንም የሁሉንም ጊዜ ደግሞ እናልፈዋለን ግሩሜ እንጃ ማለት እኔ ሽመልስን ቶሎ ማዳን ነው የምፈልገው ግሩሜ ቶሎ አድኛው ቤቴ እዚህ ቁጭ ብሎ ሚኪን ከጎኔ ሽሜን ከጎኔ አድርጌ አንቺን ከጎኔ አድርጌ ህልዬን ከጎኔ አድርጌ እናታችን በቃ ስለዚህ ነው ተሪኒያውን አታውራኝ በቃ እኔ አንተ ለወረክ የምፈልገው ነገር አለ አልኩካ ነው እኔ የማወራው ነገር አያስጨንቅክ አያጓጓክ ሳሪ ሚኪ እኮ አሁን አያውቅም እናቱ እንደሞተች አያውቅም ራሱ እንነግረዋለና በቃ እኔ አሁን ግሩሜ ምን አልከኝ አሁን አንተ ሰማኝ አሁን አንተ ራስክ ምን አልከኝ ለአልፌ የተፈጠረ ቀን የለም አልከኝ ሁሉም ያልፋል ስለዚህ እሱንም እናልፈዋለን እሺ ግሩሜ እናልፈዋለን እኮ ግን ስማኛ ግሩሜ እኔ አሁን ላይ ለአንተ ብዙ ነገር ከሚፈልጋቸው ነገሮች አሉ ብዙ ላዋይ ከሚፈልገው ነገር አለ ምንድነው ታውቃለህ ከሆነ ሰው ፍቅር ይዘኛል እኔ ደስ ነው የሚለኝ እኮ ታዲያ አታዳምጠኝ ሳሪ እኔ ደስታዬ ነው አንቺ ነግሬሻለሁ እኮ ህልሜን አንቺን ድሬ እኔ ካላንተ ማዋየውም የምነግረውም ሰው እንደሌለ ታውቃለህ አይደል አንቺን ድሬ አንቺን ብዙ ነገር ውስጥ አስገብቼ ነው ደስ በቃ ልጆችሽን ማየት ነው የምፈልገው የኔን ህይወት ሳይሆን ያንቺን ህይወት የህሊናን ህይወት አዎ ያንቺ ልጅ ማለት የኔ ልጅ ነው ችግር የለም እኔ ግሩሜ ይገባኛል ግን ቆይልሽ ሳሪ አንድ እንታረግልኝ የምፈልገው ነገር አለ ሳሪ ቆይልሽ ግሩሜ ቆይኔ ስማኝ አንዴ ስትመርጪ ባለሽን ሆነሽ ፍቅር እባክህ በቃ እንዳዳምጠኝ የምር የምትነገራቸው ቃላቶች እያሳመሙኝ ነው በቃ እንዳዳምጠኝ ምን አረኩኝ ሳሪ እንዴ ምን አጠፋሁ እኔ እኮ የወንድምነቴን ነው ግሩሜ አውቃለሁ ፍቅር እውር ነው የማይሆን ሰው ላይ እንዳይጥልሽ አውቃለሁ እኔ የማይሆን ሰው ላይ አላደኩም በጣም እተማመንበታለሁ በጣም ጥሩ ሰው ነው የሚለኝ አስተውቂኝ ችግር የለም እኔ አስተውቂኝ ሳይው ምን እንደሚሰማኝ ታውቃለህ ይሁን በቃ እንጃ ይሁን እንዴት ነው ወስደክ የማትጨርሰው ፍቅር አለ አይደለ ሁሌ ለሰው የሚደርስ ሰው ሁሌ ለሰው ለችግሩ የሚደርስ ሁሌ ለህመሙ ቀድሞ የሚገኝ ሰው ታውቃለህ ከኛ ውስጥ ነው እንዴ ግሩሜን አዳምጠኝ ተረጋግተህ አስጨርሰኝ እሺ ይመጣል ዛሬ ለሱ የተዘጋጀው ወይ ነው ግሩሜ አንተ ማለት ምን እንደሆንክ ታውቃለህ ለኔ እንዲህ በካሜራ በምን የማይታዩ በብዙ ችግሮቼ በብዙ ህመሞቼ ጊዜ እኮ ከጎኔ ነበርክ ያን የማይታለፉ የሚመስሉን ቀናቶች እኮ ካንተ ጋር ነው ያለፍኩት አይደል ያኔ እንጃ ማልቀስ ማቆም ሳይመስለኝ ጊዜ እኮ አንተ ከጎኔ ነበርክ አይደል ግሩሜ አንተ ማለት ለኔ ምን ማለት እንደሆንክ ታውቃለህ አንተን እንደማስብ ታውቃለህ አንተ ማለት ለኔ ወንድሜ ነክ አባቴ ነክ ዓለሜ ነክ ወደፊት ደግሞ የልጆች አባት እንድትሆን የምመኘው ሰው ነክ አሁን ላይ ደግሞ ግሩሜ አልገባኝም ሳሪን ቆይ
ግሩሜ ስማኝ እኔ ሳሪ እየገባኝ አይደለም እያልሽኝ ያለሽው ነገር ጠቅላላ እኮ እኔን አስጨርሰኝ ከዛም በኋላ ትረዳኛለህ ግሩሜ አልጠጣሽም ግን እኔም እኮ ምንም አልጠጣውም ግሩሜ ስማኝ ግሩሜ ማለት እንደዚህ ሆነሽ ደስ ብሎኛል እኔ አሁን በእንደዚህ ሁኔታ አንቺን ማየት የኔንም ደስታ ደግሞ ስሜቴን ጠብቅልኝ አዳምጠኛ የምነግርህን ነገር አታቋርጠኝ በቃ ስማኛ ግሩሜ እሺ እንገረክ ይሄን ነገር ላለመናገር ስንት ጊዜ ከራሴ ጋር ተታግያለሁ ይሄን ነገር ላለማውራት ከራሴ ጋር ስንት ጊዜ ታግያለሁ በውስጤ ይዤ በቃ ለመቆየት መናገር የለብሽም ብዬ ራሴን አሳምኜ ብዙ ነገሮችን ሞክሬያለሁ ግን ደግሞ አልቻልኩም የምር ግሩሜ አልቻልኩም በዛ ላይ አንተ በበፊት ሚስትክ በመቅደስ ታዘም ማየት አልቻልኩም በብዙ ነገሮች መቋቋም ማየት አልቻልኩም የኔ ሚስት ሞታለች ማለት እኮ የሌላም ሰው ሚስት ሞታለች ማለት አይደለም ሳሪ ግሩሜ አይዞሽ አቃለሁ ስማ አንቺም ጥሩ ሰው እንደምታገኝ ደግሞ እርግጠኛ ነኝ ጥሩ ባል አግኝተሽ ምክንያቱም አንቺም ጥሩ ሰው ነሽ አቃለሁ ግሩሜ ግን ለወንድምሽ ለቤተሰቦችሽ የምትቆይ አቃለሁ ግሩሜ የሆነ ነገር ካለው በምን መንገድ እንደምትረዳኝ አላቅም እሺ ብለህ አላቅም እሺ ብለህ እንደምትቀበለኝ እንደው አላቅም ግን ውስጥ ያለውን ስሜት ነው የምነግርህ ግሩሜ በታመምኩም በተቸገርኩም ባጣሁም ባገኘውም ጊዜ ከጎኔ ነበርክ ከገጠር ስመጣ ምንም ነገር ሰውን ከጎኔ ነበርክ አሁንም ድረስ ደግሞ ከጎኔ ነው ያለከው ግሩሜ ይኸውልሽ ሳሪ በጣም ወድካለሁ እኔ እስከመቼም እኔም ወድሻለሁ በጣም ግሩሜ እንደሱ አንቺ ያለኝ ነገር እኔ ለማንም ኖሮኝ የማያውቀው እኔ አላውቅም ማለት ለኔ ራሱ እንደዚህ አይነት ስሜት የተሰማኝ አይደለም ለታናሽ እህቴም እኔ እናንተ እኮ ብዙ ነገሮችን አብረን ስላሳለፍን ነው አብረን ታመናል አብረን ስቀናል አብረን ተሰቃይተናል አብረን ብዙ ጉድጓድ ውስጥ ገብተናል ለዛ ነው ግሩሜ እኔ በጣም ወድካለሁ እኔም እኮ በጣም ነው አንተ በምትለው መንገድ አይደለም እኔም ወድክ እኔ አንተን በጣም አፈቅርካለሁ እኔ አንተን አግብቼ ካንተ ልጆች ወልጄ ካንተ ጋር ደስ የሚል ጊዜያቶች ማሳለፍ ፈልጋለሁ ገብቶኛል በቃ ዛሬ ጠጥተሻል ወይም ደግሞ ከሰው ጋር ታውቃለህ ይሄንን ነገር ከሰው ጋር ምን ያህል ቃላሹ ነገር አለ በቃ እንደነበር አውቃለሁ ቆይ ደጋግኝ ሳሩ ግሩሜ በቃ እንደዚህ አይነት ቀልድ ይኸውልሽ ስሚኝ አዳምጪ እንደዚህ አይነት ቀልድ የምሰማበት እንደዚህ አይነት ጨዋታ የምሰማበት ጊዜ አለ ግሩሜ ምን ያህል ለምትጨነቅ ሚኪ ተሽሎታል ድኗል ማለት ይሄ የግሩም ችግሮች ጠፍተዋል ማለት አይደለም በሚኪ በመሻሉ እንደዚህ አይነት ነገር ውስጥ በመግባቱ ደስተኛ ነኝ ነገር ግን የሽመልስ ጉዳይ አሁንም ግሩሜ ስማኛ ነኝ ኖ ሳሪ በቃ ምንም የምሰማሽ ነገር የለም ምንድነው እያደረግሽ ያለሽው ግሩሜ ይሄን ቀለበት ላንተ ማድረግ ፈልጋለሁ አቃለሁ እኮ አንተ በእንደዚህ አይነት መንገድ አስበከኝ እንደማታውቃለሁ ግን እሺ ምን ላድርግ ያደረክልኝ ጥሩ ነገር በቃ እኔን ወደ እንደዚህ አይነት ነገር ገፋፋኝ ሳሩ ግሩሜ ይሄ ነገር ሊሆን አይችልም እምቢ እንድትለኝ አልፈልግም ሴትነት ክብሬን ትቼ እኮ አንተን እወድሃለሁ አፈቅርሃለሁ እኮ ምልክ እኮ ቀለበት ላድርግልህ ምልክ እኮ ያደረክልኝ ነገር ስለበለጠብኝ ነው የተሳሳተ ነገር ነው እያደረግሻለሽ ስማኝ ግሩሜ አቃለሁ እኮ የበፊት ሚስትክን መቅዲን እንዳረሳካት አቃለሁ ግን አብረን እንድትረሳት ማድረግ እንችላለን አብረን ሁሉንም ነገር አሮን እባክሽ ግሩሜ እባክሽ እኔ እኮ አንተ እንደዚህ እንድትሆን ብዬ እኮ አይደለም ቆይ እኔን አትወደኝም እኔ ደስተኛ እንደሆነ አትፈልግም እወድሻለሁ ሁሌ ከጎንሽ ነኝ አልለይሽም አደሬንሽ የምትለኝ ለዚህ ነው እኔ ወንድምሽ ነኝ ከአንቺ ጋር ዘላለም አብሬሽ እቆያለሁ ብትታመሚ ደስተኛ ብትሆኚ ብታገቢ ብትወልጂ ዘላለም ካንቺ አልለይ ግሩም ታውቃለህ እኔም ይሄንን ነበር የምፈልገው አንተ ወንድሜ ሆነክ እንድትቆይ እኔም ደግሞ እህትክ መሆን ነበር የምፈልገው ግን በቃ አልቻልኩም በቃ ሳላስበው ሁሌ ማታ ማስበው አንተን ነው ሁሌ አስብልሃለሁ ሁሌ ጨንቅልሃለሁ ሁሌ ካንተ ጋር ማውራት ነው የሚያስደስተኝ ሙሉ ህይወቴ አንተ ሆንካ በቃ ምን ላድርግ እሺ ሳላስበው ካንተ ፍቅር ያዘኝ እሺ ምን ላድርግ ይሄ እኔ ጥፋት ነው ግሩሜ እስኪ አንተ ሊሆን አይችልም የትኛዋ ሴት ነች ግሩም ሊሆን አይችልም ግሩም ቆይ አትወደኝም ከኔ ጋር ደስተኛ መሆን አትፈልግም እኔ ካንተ ጋር አብሬ ለመሆን የሚገባኝ አይነት ሴት አይደለሁም ቆይ ሰማኝ ቆይ ግሩም ሰማኝ ቆይ እኔ ካንተ ጋር አብሬ ለመሆን የሚገባኝ ሴት አይደለሁም አርጋው አልፈልግም ግሩም አላሳዝንክም እኔ የሴትነት ክብሬን ትቼ አብረን ነው ስላልኩክ ነው ግሩም እኔ ማፍቀሬ ጥፋት ነው ቆይ ንገረኝ ተሳሳትሽ አንቺ ልክ ነሽ ግሩም አንተ እኮ ማለት ለኔ ልደፈር ስሊያዳንከኝ ሰው ነህ አብጄ መንገድ ላይ ጨርቄን ጥዬ በሚሄድበት ሰዓት እኮ ከጎኔ ነበርክ ግሩሜ
አንተ እኮ እናቴ ሞታ እኮ ከጎኔ ሆነ ከስናነኝ ከይዘው ነክ ጥቁር ከመልበስ አውጥተህ እንደዚህ ደስተኛ ሆኜ ወይንን ጠጣ ቀለበስ ላርግልክ እኮ ምልክ ህይወቴ ስለሆንክ ነው። አንተ ካላንተ ማስበው መመኘውም ህይወቴ የለኝም። ግሩሜ እባክህ እሺ በለኝ እባክህ። እኔ ካንተ ተለይቼ መኖር አልፈልግም ግሩሜ እባክህ። የሚሆን ነገር አይደለም እባክህ ግሩሜ፣ የሚሆን ነገር አይደለም ግሩሜ እባክህ። እኔ ደስተኛ እንደሆነ አልፈልግም። ሚኪም እኮ አይከፋብክም። የሚሆን ነገር አይደለም። ላንተ ለወንድሙ እንደውም እኔን ይመኛል አውቃለሁ። ደስተኛ ነው የሚሆነው እሱ። ግሩሜ እባክህ እሺ በለኝ ግሩሜ እባክህ። አታጭ ሳሩ በጣም ወድሻለሁ። በጣም ዓለም ላይ ካሉ ሰዎች ግን እኔ በእንደዚህ መንገድ እንድትወደኝ አልፈልግም። እኔ እንድታፈቅረኝ እንጂ እንድትወደኝ ብቻ አይደለም የምፈልገው። አፈቅራለሁ ነው የምትይኛል። የምታፈቅረኝ ከሆነ ስሚ፣ አፈቅራለሁ። አዳምጪ። የማወራውን ነገር ጠቅልል አድርገሽ አዳምጪ ሳሪ። እሺ ንገረኝ። አዳምጪ። እኔ መጀመሪያ ቀን ጀምሮ ሚኪ ጋር ሆኜ ያገኘሁሽ ቀን ጀምሮ አውቃለሁ ለአንቺ ልዩ ስሜት አለኝ። አውቃለሁ ግሩሜ፣ በጣም ወድሽ፣ በጣም ማከብርሽ፣ እስከ ዘላለም ድረስ ካጠገብሽ ሳልለይ እስከ መጨረሻዋ የህይወት ጥግሽ ድረስ እስካለው በህይወት አብረሽ መሆን እፈልጋለሁ። ግሩም አውቃለሁ፣ እሱን ነገር እኔም አውቃለሁ። ግን እኔ በእንደሱ አይነት መንገድ እንድትወደኝ አይደለም የምፈልገው፣ እንድታፈቅረኝ እፈልጋለሁ። ከኔ ጋር አግብተኸኝ ደስ የሚሉ ጊዜያቶችን ካንተ ጋር ማሳለፍ እፈልጋለሁ። ካንተ የሚያማምሩ ልጆችን መውለድ እፈልጋለሁ። እኔና አንቺ ህይወት ላይ የሚፈጠር አልፈልግም። እኔ ካንተ ጋር ተጋብቼ አብሬ መኖር እፈልጋለሁ። ትሰማኛለህ ግሩም? እኔ እኮ ታውቃለህ ማንንም ወንድ እንደማላውቅ አይደለ ግሩሜ? አንተ እኮ ሁሉን ነገር ታውቃለህ። ከማንም ወንድ ጋር በስርዓቱ እንኳን ቆሜ አውርቼ አላውቅም። እኔ እኮ ሁሉንም ክብሬን ትቼ ምንም ነገር ትቼ እኮ አንተን እንዲምለምንክ እኮ ስላፈቀርኩ ስለወደድኩክ ነው ግሩም። አንተ እኮ በህመሜ ሰዓት እኮ ከጎኔ ነበርክ። እሺ ቆይ እኔ ምን ላድርግ? ዝም ትላላችሁ እንዴ? ያወቃችሁ ነው አይደል? እሺ አፈቅሯለሁ። እሺ ቆይ ምን ላድርግ እኔ ግሩም? ቆይ ማለት ሴት እኔ ማፍቀሬ ጥፋት ነው ግሩም? እኔ ማፍቀሬ ጥፋት ነው ንገረኝ። እኔ ማፍቀሬ ጥፋት አልፈልግም። በቃ እንድታገባኝ እፈልጋለሁ ግሩም። እኔ ካንተ ደስ የሚሉ ልጆችን መውለድ እፈልጋለሁ። ለልጆቼ እንዳንተ አይነት ደግ አባት ነው መስጠት የምፈልገው። ለሁሉም ለችግራቸው የሚደርስ አባት ከጎናቸው የሚሆን። አዳምጪ ሳሪ፣ ለምትወልጃቸው ልጆች እኔ እንደ አባትም እንደ አጎትም እንደ ወንድም አልፈልግም። እኔ ግሩሜ እውነተኛ አባታቸው እንድትሆን ነው የምፈልገው። የስጋ አባታቸው እንድትሆን ነው የምፈልገው ግሩሜ። እባክህ አብረከኝ ሁን ግሩም እባክህ። ሳሩን እኔ አንተን አጥቼ ሰው አልሆንም ግሩሜ። የምር እኔ አንተን ያፈቀርኩትን ያን ማንንም ሰው ማፍቀር አልችልም ግሩም። እባክህ ግሩሜ እሺ በለኝ እኔን ቀለበት አድርገው ግሩሜ እባክህ። እኔ አንቺ ላገባሽ እባክህ ግሩሜ እሺ በለኝ እኔን ቀለበት አድርገው ግሩሜ እባክህ እሺ በለኝ። እንድትቀፊ አንቺ ላናድሽ ልብሽን መስበር እኔ ካንተ ደስተኛ መሆን አልችልም። እኔ ካንተ ጋር ተጋብቼ ካንተ የሚያማምሩ ልጆች ወልጄ ደስተኛ መሆን ነው የምፈልገው። ልብሽን መስበር አልፈልግም ሳሩ። እሺ በለኛ ግሩሜ። እኔና አንቺ ልንገባ። ቆይ ስማኝ፣ እኔ ሴትና ክብሬን ትቼ ስለለመንኩክ ነው ወይን እንጠጣ ስላልኩክ አብረን ደስ የሚል ጊዜ እናሳልፍ ስላልኩክ ነው አይደለም? አልቻልኩም ግሩሜ። እኔም አንተን አጥቼ ደስተኛ መሆን አልችልም እያልኩክ ነው። እኔም ካላንተ መኖር አልችልም። ከዚህም በኋላ ካላንተ አንድ ቀንም ማደር አልፈልግም። እሺ ብለከኝ አንተ ቀለበቱን አድርገክ ወደፊት ደስ የሚሉ ጊዜያቶችን እያሳለፍን ተጋብተን ወልደን ደስ የሚል ህይወት እንድንኖር ነው የምፈልገው ግሩሜ። እባክህ እሺ በለኝ እባክህ አታሳምመኝ። እሺ በለኝ እባክህ ግሩሜ እባክህ። እኔ እኮ እወድካለሁ፣ እኔ እኮ አፈቅርካለሁ ግሩሜ እባክህ። እኔ ለአንተ የምገባ አይነት ሴት አይደለሁም። አላልኩም እንደዛ አብረን እንሁን ስላልኩክ ቀለበት ስላደረኩልክ ወይም እዚህ ጋር ደርድሬ አብረን ደስ የሚል ጊዜ እናሳልፍ ስላልኩክ ረከስኩ። አላልኩም። እንዳትከተሉኝ